ይችላል ፍቅር ይዞት ወንድ ልጅ መሄድ ይችላል ትፈልጋለች ደግሞ እድሜ የሚባል ነገር አለ ብዙ ጊዜ ሰዎችን ሪሌሽንሺፕ የሚያበላሽ አንድ አስተሳሰብ መሰለ ለምን ይመስልሃል ሴት ልጅ እንዳልከው ፍቅርና ሪሌሽንሺፕ የተለያየ ነው ስለዚህ ፍቅሩን ሳይሆን ሪሌሽንሺፕ የምታቋርጥብህ ለምን ይመስልሃል ሴት ልጅ እየወደደች እያወከው እንደምትወደ ትታህ የምትሄደው ለምን ይመስልሃል በጣም ጥሩ ወንድና ሴት አንድ የሚለየን ነገር ሴት ልጅ የእድሜ ጥድፊያን ያላት ወንድ ልጅ የፋይናንሻል ጥድፊያን ያለው which is አንተን ትወዳለች ትፈልጋለች ደግሞ እድሜ የሚባል ነገር አለ ትወዳለች እኮ ግን ፊውቸር አታሳያትም ትወዳለች እኮ ግን ቆይ እያልክ ችላ ያደረከው ፕራዮሪቲ ያልሰጠው ነገር አላት ቆይ እያልክ ትወደኛለች አሁን ለምሳሌ ብዙ ጊዜ ሰዎችን ሪሌሽንሺፕ የሚያበላሽ አንድ አስተሳሰብ መሰለ ይሄ ሰው የኔ ነው ብለህ ደመደምክ ቀን ለዛ ሰው ችላ ማለት ትጀምራለህ ያንን ሰው ቁም ነገር ውስጥ መክተት በቃ ኦሬዲ በቃ የኔ ስለሆነ የሆነ ቦታ ደረስ ብዬ ዞር ብዬ ስመጣ አለ ብለህ ፎከስህን እያንዳንዱ ነገሮችህን የሁለተኛ ጉዳይ አድርጋሃት እየኖርክ የሆነ ቀን እድሜዋ እኮ አለ የሆነ ቀን ለራሷ እኮ ክብር አላት የሆነ ቀን እኮ ላይክ ህይወቷ ዋጋ ትሰጠዋለች እና ብዙ ጊዜ ላይክ እውነት እየወደደችው ከሆነ የተለየችው ብዙ ቻንስ ሰጥታ ብዙ እንድትለወጥ ነገር እኔም እንደዛ ስላልከኝ ነው እንድትለወጥ እድል ሰጥታ ነግራ ጎትጉታ ንግግሯን ከጭጭቅ ቆጥረኸው አንተ ተጨቃጫቂ ነች አጨቅጭቅኝ ብለሃት የሆነ ጊዜ ድምጿ እንደማይናፍቅህ አሁን ቦታ ሳሰጣ ስትቀር የሆነ ጊዜ በየቀኑ እለት በእለት መሄድን ነው ያለማመርካት ያለው ያልደወልክላት ቀን ለብዙ ያለመደዋወል ቀናቶች ልምምድ ነው እየሰጣት ያለው ኬር ያላደረክላት ቀን ያላንተ ኬር መኖር እንደምትችል እያሳያት ነው ያልተጠነቀቅላት ቀን ያላንተ ጥንቃቄ መኖር እንደምትችል ብቻዋን መሆን እንደምትችል እያሳያት ነው እያለማመርካት ነው የሆነ የፈጠርነውን ገመድ የሆነ የፈጠርነውን ትስስር ቀስ በቀስ እያላላ ነው የምንመጣው ቀስ በቀስ የሆነ ጊዜ እንዴ ነው የተበጠሰ ገመድ አይተ ከሆነ እንዲያትቀጥለው ባህርላ አይገባም አይቀጥልም በቃ ተበጥሷል እና አንድ በአንድ አንድ ክር ከው ሲበጠስ ሲመዘዝ አንዳንድ ጊዜ ይሄ በኪሮሽ የተሰራ እንትን አይተታቃለ ይሄ ሹራብ በእንትን በጥልፍ የተሰራ አንዷን ትይዘና ቀስ በቀስ የሆነ ጊዜ ቅርጽ ያለው ነገር ክር ይሆናል ሪሌሽንሺፕ አንዳንድ ጊዜ እንደዚህ ይሆናል የሆነ ጊዜ ቅርጽ አለው የሆነ ጊዜ የምትዋደድበት ስም ያለው ክብር ያለው ዋጋ ያለው ነገር የሆነ ቀን ግን ጫፏን አንስተ ስለበጠስካት ዋጋ ስላልሰጣት ያቺ ሴት ትሄዳለች እና ለወንድ ልጅ መጥፎ ኤክስፒሪየንስ ነው በጣም ለሴቷም እንደዛው በዛ ትሩ ታይም ብዙ መጥፎ ኤክስፒሪየንስ ታሳልፋለች ወንዱ ደግሞ ያንን ላይክ በብዙ እጥፍ ከዛ በኋላ ያጅራል ኢቭን ኤጅ እድሜ እንኳን ተመሳሳይ ነው እንደዚህ ነገር የሚያጋጥምበት ኤግዛክትሊ አንኮመንሊ ላይክ ዳታ ኢንሳይ ሰዎች የሆነ 23 24 ዓመት አካባቢ እስከ 29 30 ድረስ ያለ ችግር ነው ይሄ በቃ ኮመንሊ አንድ በጣም የምትወድህን ብዙ ዋጋ ልትከፍልልህ የምትችል ሙሉ ለሙሉ በቃ እግሯ እጇ ሙሉ ያንተ ውስጥ ገብታ ያለች ማለት ነው ሙሉ ነገር አቴንሽኗ ምናልባት እኮ ሰው ላይክ በስስት የሚያት ነች ገብቷል አይደለም የምሬን ነው ማለት ብዙ ሰው የሚቆጨው ካለፈ በኋላ ስለሆነ ሰው በስስት የሚያት አይነት ሴት ላንተ ሙሉ ኢነርጂዋና ታይማን ሰጥታ ከሄደች በኋላ እድሜው ራሱ ማተር ያደርጋል እና እናወራው ደግሞ ካለ ሞስትሊ ማስክሊን ከመሆን ጋር ይገናኛል ኤክስፒሪየንስ ካለ መኖር ጋር አይደለም ሪስክ ካለ መውሰድ ጋር ታይም አለኝ ብሎ ከማሰብ ጋር አይደለም እንዳልከው በጣም ደስ የሚል ነገር ብለሃል የሆነን ሰው የምር የኔ ነው ብለህ ካሰብክ ችላ ማለት ትጀምራለህ ልክ አትክልቱን ልክ ሲጸድቅ ከውጪ ወደ ቤት አስገብተው ውሃና ፀሐይ ብርሃን ከከለከልከው ያንተ ነው ግን እየደረቀ እንደሚሄደው ያው መሐላቸው ያለው ግንኙነት እንደዛ ነውና ብዙ ወንዶች ላይክ በጣም እንደውም ጥቂት ወንድ ነው ሪከቨር ራሱ የሚያደርገው አንድ ነገር ልናገር አጠገባችሁ ያለ ሰው የእናንተ አይደለም ኃላፊነት የተሰጣችሁ አደራ ነው በቃ ይሄን ሰው መርሳት የለበትም
እኔ የማገባት ሚስት የኔ አይደለችም፣ እግዚአብሔር የሰጠኝ አደራዬ ነች። ሰዎች የኔ ነች ብሎ ስለሚሳሳቱ ያጠፋሉ። ያንተ አይደለችም፣ ለአንተ የተሰጠች አደራ ነች። ያንቺ አይደለም፣ እሱ ለአንቺ የተሰጠች አደራ ነው። ሌላ ሰው አልተሰጠውም፣ የሌላ ሰው ኃላፊነት አይደለም፣ ግን ያንቺ አደራ ነው። የሌላ ሰው አይደለችም፣ ግን ያንተ አደራ ነች። እንድትንከባከበው ቴኬር እንድታረገው እስከ መጨረሻው ዘመኑ እንድጠብቀው። ያልሰራኸውን ነገር ኦን አታረግም፣ አልሰራሃትም። ባለቤት አላት፣ እግዚአብሔር ነው ባለቤቷ። እና ያንተ አይደለችም፣ ለአንተ ባደራ የተሰጠች እንጂ አይደለም። ሚስትህ ልጅህ እንኳን የእግዚአብሔር አደራ የእግዚአብሔር ስጦታ ናቸው ይላል አይደል? አይደለም ሚስትህ ከአንተ ሰውነት ውስጥ የወጣው ልጅህ እንኳን ስጦታ ነው። ሰው ላይክ የኔ ነው የሚል ድምዳሜው ስትገባ እንደፈለክ እንደ ዕቃ ልታደርገው ትሞክራለህ። ኢቨን ፍቅር እንኳን ቢኖርህ ይሄ አስተሳሰብ ልብ ውስጥ ካለ ኬር አታደርግም ለዛ ሰው። በጣም መርዛማ አስተሳሰብ ቢኖር የኔ ናት የኔ ነው የሚለው ነገር ትክክል አይደለም። ኦን አታደርግም ማለት ነው። እና ይሄን ነገር መናገር የኔ ነው ካለን የትም አይሄድም የሚልም ሐሳብ አብሮ ስለሚመጣ አደራዬ ነው ለሌላ ሰው እኮ አይደለም፣ ለኔ ለራሴ የተሰጠኝ አደራዬ ነው ከፈጣሪ። ስለዚህ ትጠየቃለህ። ያን ነው ለምትጎል ነገር በትክክል ታጭድበታለህ። ወንድስ እየወደደ ይሄዳል? አዎ ይችላል። ፍቅር ይዞት ወንድ ልጅ መሄድ ይችላል። ለምን ይሄዳል? ባውንደሪ ትልቁ አይ ቲንክ ለወንድ ልጅ ባውንደሪ ነው፣ ለሴትም ነው። ግን ደግሞ እንዳልኩ ወንድ ልጅ የፋይናንሻል እርጅ ሲኖረው ሴት ልጅ ደግሞ የእድሜ እርጅ አላት። ያ ማለት የልጅ የፋይናንሻል እርጅ ላትም ማለት አይደለም። ግን ሞር እንትን የሚያደርገን ነገር እነዚህ ሁለቱ ዲፋይን የሚያደርጉን ነገር እነዚህ ሁለቱ ናቸው። አንድ ሴት ለአግባ ስትል እድሜዋን እያየች ሊሆን ይችላል። ብዙ ነገሮች አታይም ማለት አይደለም። ግን ሜን ፎከስ ከዚህ እድሜ በፊት ማግባት ፈልጋለሁ ልትል ትችላለች። ይሄ እድሜ ሳይሄድ ምክንያቱም አንዳንድ ፋክት የሆኑ ናቹራል የሆኑ ነገሮች ስላሉ ማለት ነው። ወንድ ደግሞ የለውም ሊሚት። የቱ እድሜ ነው ለወንድ ልጅ ሊሚት? የምትቸኩለውና የምትለው ስትወድ ነው የምትቸኩለው እንጂ አለ አይደለ? ግን ለማግባት ስትፈልግ ምንድነው የምትሆነው? እድሜ ነው የምታየው፣ ኪስህን ነው የምታየው። እና ልክ እንደዚህ ሁለቱን ልክ የተለያየ ነገር እንዳላቸው ሴቷ እድሜዋን እየሰዋችልህ ራሷን ሰጥታ አልለወጥ ስትል እድልን ስታባክንና ዋጋ እንደሌላት እንዲሰማት ካደረግክ እንደምትሄደው ወንዱ ደግሞ ባውንደሪውን ስትጥስበት ባረለ ቫልዩ ያለው ሰው ለራሱ ቫልዩ ያለው ሰው ባውንደሪ ያለው ሰው እኔ እንደዚህ ነኝ ቅድም ብያለሁ ዲፋይን ያደረገ ሰው ራሱን ዲፋይን ያደረገ ሰው እኔ እንደዚህ ነኝ ያለ ሰው እያመመው ባውንደሪውን ያስጠብቃል እያመመው ምክንያቱም for the future የተሻለ ፊውቸር አለን ትዳር የሚባል ነገር ደግሞ ከፊት ለፊት ስላለ እሱን ፕሮቴክት ለማድረግ አሁን ላይ እያመመው ቢሆን ባውንደሪውን የሚጥስ ነገር ሆልድ ባክ ሊያደርግ ይችላል። እና አንዳንድ ጊዜ ሪስፔክት የማታደርገው ከሆነ የእሱን ፕሬዘንስ ሪስፔክት የማታደርገው ከሆነ እኔ አሁን ለምሳሌ አንድ ህግ አለኝ እኔ ሪሌሽንሽፕ ውስጥ ይሄ ፐርሰናል ማለት ነው። እኔ ከአንድ ሰው ጋር ፍቅር ግንኙነት ሲጀምር ለዛች ሴት እጠነቀቅላታለሁ፣ አስብላታለሁ። የእሷ ዌል ቢይንግ ያሳስበኛል። ያቺ ሴት ያንን ሀሳቤን ያንን ጭንቀቴን አንደርስታንድ የማታረግ ከሆነ እኔ እንደ ዲስሪስፔክት ነው የእኔ የሰጠዋትን ቦታ ዲስሪስፔክት እንዳደረገችው ነው የማየው። ባህርላ ለምሳሌ የሆነ ሰምዌር ሄዳ ስልኳ ሊዘጋ ሲል ኦኬ ስልኬ ሊዘጋ ነው አም ሴፍ በዛ ገባለሁ ትልቅ ኬር ነው እንደማስብ ስለምታቅ እንዳልጨነቅ ያደረገችው ኬር ነው። ለእኔ ስሜት ሪስፔክት እያደረገችው ነው። አሁን ለምሳሌ አንተ እኮ እናትህ የሆነ ሀገር እንደሄድክ እያወቀች ስልክ ሊዘጋ ሲል እንደምንም ብላ ቴክስት አደርጋለሁ ወይ ትደውላለህ ወይ ደግሞ በሌላ ሰውን በኩል ደውለ ደርሻለሁ ደህና ነኝ ትላለህ። ለምን? የእናትህን ጭንቀት ሪስፔክት ስለምታደርግ ግድ ስለሚሰጥህ ገባህ አይደለ? አንዳንድ ነገሮች አሉ ይሄ ወንድ ልጅ ሪስፔክት ሲባል ጀስት በቃ ቁልል ብሎ ምናምን እንትን አይደለም። እሱ አይደለም ሪስፔክት ስሜቱን ታከብርለታለች ወይ አለ አይደለ? ልክ እንደዚህ ጥቅቅን ከሚመስሉ በቴክስት በስልክ በንግግር በድርጊቶች በውሳኔዎች አንዳንድ ጊዜ እንዴት ልበል ትዳር እያሰብክ የሆነ ሪሌሽንሽፕ ውስጥ ሆነ ያቺ ሴት የምታደርግ በህይወቷ የምትወስነውን ውሳኔ ማማከርን ካለመደች እንዴት ነው ትዳር አምና የምትገባው? ለምሳሌ የሆነ ትልቅ ውሳኔ ድንገት
አውት ኦፍ ኖዌር ሰርፕራይዝ የምታደርግ ከሆነ አውት ኦፍ ኖዌር ባር ላይ ያስጨንቃል። ኖ እንደዚህ መሆን አለብን እንደዛ መሆን አለብን የምትላቸው ፐርሰናል የምታወጣቸው ባውንደሪዎች አሉ። እኔ አሁን ይሄ ነገር ከኔ ፐርሰናል አርጌ ማውራት የለብኝም ባር ለየሰው ይለያያል እና አንድ ወንድ ልጅ ባውንደሪዎች አሉት። ስፔሻሊ እንዳልኩህ ራሱን ያወቀ ወዴት እንደሚሄድ የሚያውቅ ራሱን ሪስፔክት የሚያደርግና ራሱን በአግባቡ የሚወድ ሰው ባውንደሪዎች አሉት የማያስነቃ። እነዛ ባውንደሪዎች ናቸው ዋጋ ይሰጡት ለዛ ሰው ዋጋውን ነው እየናክበት ያለው እና እንደዚህ አይነት ቦታዎች ላይ ስሜት ቢኖረውም ቢወዳትም ግን በቃ አይሆንም እኔ ይሻላለሁ ከዚህ ብሎ ወካዌ ሊያደርግ ይችላል። ቅድም እንዳልነው ፍቅርና ሪሌሽንሺፕ ሁለቱ የተለያዩ ነገሮች ስለሆኑ ይሄንን ደግሞ በትክክል አንደርስታንድ ስለሚያደርግ ማለት ነው። ሌላ ምን